ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና በቀዳሚነት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሚስጥር ከኢራን ጋር የሆነ ነገር እያደረኩ ነው ብለዋል። እያደረኩ ያለሁትን ነገር ከኔና በጣት ከሚቆጠሩ ሰዎች ውጪ የሚያውቅ የለም ብለዋል። ይህንን በተመለከተ በዝርዝር የማስደምጣችሁ ይሆናል። በተመሳሳይ ደግሞ ፕሬዝዳንት ትራምፕ በሰጡት መግለጫ ኢራንን በከፍተኛ ሁኔታ አዳክመናል፣ ከባድ ድል ነው የተቀዳጀን በማለት መግለጫ እየሰጡ በነበረበት በዚያው በተመሳሳይ ሰዓት መቀመጫውን ዋሽንግተን ዲሲ ያደረገ አንድ ተቋም ያወጣው መረጃ ትራምፕንም ሆነ ካቢኔያቸውን ያስቆጣና ያበሳጨ ሆኗል። ይኸውም አሜሪካ በዚህ ጦርነት በኢራን ጥቃት የደረሰባትን ከፍተኛ ኪሳራ የሚያሳይ እንደሆነ አመልክቷል። ጉዳዩ ዙሪያ ዝርዝር መረጃ የማስደምጣችሁ ይሆናል። በሌላ በኩል የኢራኑ እስካሁን ድረስ ከተሾሙ ያልታዩት አያቶላ ሙጅተባ ኻሜኒ በሰጡት መግለጫ አሜሪካ ተስፋ ትቁረጥ በማለት ለትራምፕ በቀጥታ ባስተላለፉት መልእክት በፍጹም በኒውክሌርና በሚሳኤል ጉዳያችን አንደራደርም ሲሉ ቃል በቃል ተናግረዋል። የትራምፕ ደግሞ ከፍተኛ ፍላጎታቸው ኢራን በኒውክሌር ጉዳይ እንድትደራደራቸው ነው። አያቶላ ሙጅተባ ኻሜኒ ግን በፍጹም በኒውክሌር ጉዳይ መደራደር ቀርቶ መነጋገርም አንፈልግም፣ ቁርጡ ይታወቅ ሲሉ ነው መግለጫ የሰጡት። በዝርዝር መግለጫውን የማስደምጣችሁ ነው የሚሆነው። በሌላ በኩል በማህበራዊ ሚዲያ በጣም በርካቶችን ያሳዘነ አንድ ክስተት ተመዝግቧል። ይሄውም ቦኒ የተሰኘችው ወጣት ከ800,000 በላይ ተከታዮች በማህበራዊ ሚዲያ ገጽ ያላት አንዲት ወጣት ቪዲዮችን ከቀረጻች በኋላ ራሷን ማጥፋቷ ይታወቃል። ይህንን ተከትሎ የቦኒ ጉዳይ በማህበራዊ ሚዲያ መነጋገሪያ ሆኗል። በጉዳዩ ዙሪያም አጠር ያለ ዘገባ የማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃዎቹን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ጉዳይ ላይ ዛሬ ሌሊቱን የሰጡት አስተያየት የበርካታ መገናኛ ብዙሃንን ትኩረት ስቧል። ፕሬዝዳንት ትራምፕ በተለይም ደግሞ ከኢራን ጋር እየተደረገ ያለው የሰላም ድርድር መስተጓጎሉን በተመለከተ ዛሬ ሌሊቱን ለቀረበላቸው ጥያቄ በሰጡት ምላሽ ስለ ኢራን ድርድር ያለው እውነተኛ ሁኔታ ማንም አያውቅም በማለት የገለጹ ሲሆን ትራምፕ አክለውም ሲናገሩ ይህንን ማንም አያውቅም፣ ድርድሩ ውስጥ ምን እየተካሄደ እንዳለና በኢራን ምን እያደረግን እንዳለን የሚያውቁት በጣም ጥቂት ሰዎችና እኔ ብቻ ነን ብለዋል። እኔና ሌሎች በጣት የሚቆጠሩ ሰዎች ብቻ ነን የኢራንን ነገር በሚስጥር እያስኬድ ነው ሲሉ አስገራሚ ምላሽ ሰጥተዋል። አክለውም ኢራን በአሁኑ ሰዓት ከማንኛውም ጊዜ በላይ ከአሜሪካ ጋር ስምምነት ለማድረግ ከፍተኛ ጉጉት አላት፣ በሚስጥር ይዘን ነገሯን ሁሉ ለመጨረስ እየሰራንላት ነው ብለዋል።
ተስፋ መቁረጥ ውስጥ ገብታለች ኢራን። በተለይም አመራሮቿ ከፍተኛ ተስፋ መቁረጥ ውስጥ ሆነው ከኛ ጋር ድርድርን ለማግኘት በሚስጥራዊ መንገዶች እየለመኑን ነው ብለዋል ትራምፕ። ባለፉት 6 ሳምንታት ውስጥ የፕሬዝዳንት ዶናልድ ጄ ትራምፕና አስተዳደራቸው ኢራን በአደባባይ የምትናገረውና በዝግ ባሉ መስመሮች ግን ለአሜሪካ የምትነግረው ፍጹም የተለያየ ነው በማለት የገለጹት ትራምፕ ነገር ግን ዛሬም ይህንኑ ሀሳብ በድጋሚ በማንሳት ኢራን በአሜሪካ የባህር ላይ እገዳ ምክንያት እጅግ በጣም እየተሰቃየች ነው ያሉት ትራምፕ ይህንኑ ማዕቀብ እሳቸው እንዳስቀመጡት ሊቀጥሉ እንደሚችሉ ለዚህም የተነሳ ኢራን ስምምነት ለማድረግ አጥብቃ እየፈለገችና እየለመነች ነው፣ እኛም በሚስጥር ይዘን ጉዳዩን እየጨረስን ነው ሲሉ ነው የተናገሩት። ፕሬዚደንት ትራምፕ ለኒውስማክ የቴሌቪዥን ጣቢያ ጋዜጠኛ ግሬታ ቫን ስተርሊንግ ሲናገሩ በኢራን ላይ የተከፈተውን ጦርነት አሸንፈናል በማለት ድል አብሳሪ መግለጫ ቢሰጡም ሆኖም ግን በበለጠና ሰፊ ልዩነት ማሸነፍ ደግሞ እፈልጋለሁ ብለዋል። ጦርነቱ ከተጀመረበት ጊዜ አንስቶ የአሜሪካው አስተዳደር ደጋግሞ እንደሚያነሳው ትራምፕ አሁንም የኢራን የባህር ኃይል፣ የአየር ኃይልና የአየር መከላከያ ስርዓቶችና የሀገሪቱ አመራር ሙሉ በሙሉ መውደማቸውንና መደምሰሳቸውን በልበ ሙሉነት ልናገር እችላለሁ ሲሉ ነው የተደመጡት። ሁሉንም ነገር እኮ አውድመንባቸዋል፣ ምንም በእጃቸው የለም ያሉት ትራምፕ አሁን እንኳን ጥለናቸው ብንወጣም መልሰው ለመገንባት ገና 20 ዓመታት ይፈጅባቸዋል ብለዋል። ይህ ግን በቂ ያለመሆኑንና ኢራን ፈጽሞ የኒውክሌር የጦር መሳሪያ ሊኖራት እንደማይችል እርግጠኛ የሚያደርግ ዋስትና የሚያስፈልገው ጥቃትም ለመውሰድ እያሰብኩ ነው ብለዋል። ይሁን እንጂ ፕሬዝደንቱ ይህንን የድል አዋጅ ከአሜሪካ የስለላ መረጃዎች ጋር በሚገርም ሁኔታ ይጋጫል ሲል ሲቢኤስ ኒውስ በጉዳዩ ዙሪያ የሚያውቁ በርካታ የአሜሪካ የደህንነት ባለስልጣናትን ጠቅሶ የትራምፕ ንግግር ሐሰተኛ መሆኑን ይገልጻል። ፕሬዝደንት ዶናልድ ጄ ትራምፕ ምንም እንኳን ኢራንን አውድመናታል፣ አቅሟ የለም በማለት ቢናገሩም ሲቢኤስ ኒውስ ግን ከፍተኛ የሆነ የአሜሪካ የፔንታጎንና የደህንነት ባለሙያዎችን አነጋግሮ ባወጣው መረጃ ኢራን አሁንም ቢሆን እጅግ ከፍተኛ የሆነ ወታደራዊ አቅም እንዳላት ይገልጻል። ባለስልጣናቱ ለሲቢኤስ ኒውስ ሲናገሩ እንዳረጋገጡት በካፒቶል ሂል በተደረገው ዝግ ግምገማ ላይ ኢራን አሁንም ከ50 በመቶ በላይ የሰው አልባ በራሪ አውሮፕላን የድሮን አቅሟ ገና እንዳልተነካም፣ ቢያንስ 60 በመቶ የሚሆነው የባላስቲክ ሚሳኤል አቅሟ እጅግ በጣም የተጠበቀና ከፍተኛ ጉዳት በመካከለኛው ምስራቅ ማድረስ የሚችል ክምችት እንዳላት አረጋግጠዋል። በኤፕሪል ወር መጀመሪያ ላይ የተኩስ አቁም ስምምነቱ ሲጀመር የኢራን ግማሽ ያክል የባላስቲክ ሚሳኤል ክምችትና ተያያዥ ማስወንጨፊያ ስርዓቶች ምንም አይነት ጉዳት ሳይደርስባቸው እንደተረፉ ነው 3 ከፍተኛ የአሜሪካ የደህንነት ባለስልጣናት ያረጋገጡት። ይህ የሚያሳየው ደግሞ የተኩስ አቁሙ በማንኛውም ሰዓት ካሁን ጀምሮ ሊፈርስ የሚችል በመሆኑ ቢፈርስና ኢራን ዩናይትድ ስቴትስ ለምትሰነዝርባት ማናቸውም ጥቃት አጸፋዊ ምላሽ የመስጠት ሙሉ አቅም እንዳላት የሚያረጋግጥ ነው ብሎታል። ወደ አሜሪካ የውስጥ ጉዳይ ስናመራ ደግሞ በዛሬው ዕለት በሚጠናቀቀው የኮንግረስ የጦርነት ፈቃድ የጊዜ ገደብ ዙሪያ በዋይት ሃውስና በህግ አውጪው አካል ከፍተኛ የሆነ ውዝግብ ተነስቷል። አንድ የዋይት ሃውስ ባለስልጣን እንዳረጋገጡት የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር ባለስልጣናት የኢራንን ጦርነት በተመለከተ የኮንግረስ ፈቃድ ለማግኘት ከህግ አውጪዎች ጋር ንቁ ውይይት እያደረጉ ነው ብሏል። እንደ አውሮፓውያን አቆጣጠር በ1973 በወጣው የጦርነት ስልጣን ውሳኔ መሰረት ፕሬዝዳንት ዶናልድ ጄ ትራምፕ አሜሪካን ወደ አዲስ የጦርነት ግጭት ካስገቡ በኋላ በ48 ሰዓት ውስጥ ለኮንግረሱ ማሳወቅ አለባቸው። ከዚያም ደግሞ የ60 ቀናት የጊዜ ቆጠራ ይጀምራል ብለዋል። ይህ የ60 ቀናት ጊዜ ሲጠናቀቅ ደግሞ ፕሬዝደንቱ ግልጽ የሆነ የኮንግረስ ፈቃድ ካላገኙ በስተቀር የኃይል እርምጃውን ማቆም ይጠበቅባቸዋል ይላል። ይህ ወሳኝ የጊዜ ገደብ ደግሞ በዛሬው ዕለት አርብ የሚጠናቀቅ ነው። የህዝብ ተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን በጉዳዩ ዙሪያ በሰጡት መግለጫ አሜሪካ በአሁኑ ሰዓት የጦርነት ስጋት ውስጥ በመሆኗ ኮንግረሱ የኢራን ወታደራዊ ዘመቻ ለማጽደቅ ድምጽ መስጠት ሊያስፈልገው ይችላል ብለዋል። አፈ ጉባኤው ለሲቢኤስ ኒውስ ሲያብራሩ በአሁኑ ወቅትም ምንም አይነት ንቁ የሆነ ወታደራዊ የፈንጂ ድብደባ ወይም የተኩስ ልውውጥ እያደረግን አይደለም፣ ያለው አሁን በተኩስ አቁም ላይ ነው ብለዋል። በተመሳሳይም የአሜሪካ መከላከያ ሚኒስትር ፒት ሄግሴት በኤፕሪል 8 ተግባራዊ የሆነውን የተኩስ አቁም ስምምነት እንደ ምክንያት በማቅረብ የትራምፕ አስተዳደር በኢራን ላይ ጦርነት ለማካሄድ የኮንግረሱን ማጽደቅ አያስፈልገውም በማለት
ሲሞግቱ ተደምጠዋል። የዋይት ሃውስ ቃል አቀባይ አና ኬሊ በበኩላቸው ኦፕሬሽን ኤፒክ ፊዮሪ በማለት የተጀመረው በኢራን ላይ የታወጀው ጦርነት ከመጀመሩ በፊትም ቢሆን ፕሬዝዳንት ትራምፕ ከካፒቶል ሂል ጋር ግልጽነት ባለው መንገድ ሲሰሩ ቆይተዋል በማለት የገለጹ ሲሆን የአስተዳደሩ ባለስልጣናትም ወታደራዊ መረጃዎችን ለማዘመን ከ30 በላይ የሁለትዮሽ ገለጻዎች ለኮንግረሱ አባላት አቀርበዋል። ቃል አቀባይዋ የፕሬዝዳንቱ ቅድሚያ ምርጫ ሁልጊዜም ዲፕሎማሲ ነው፣ ኢራንም ስምምነት ለማድረግ ትፈልጋለች ባይ ናቸው። በዚህ ሁሉ ውጥረት መሃል የኢራኑ ፕሬዝዳንት መሱድ ፔዜሽኪያንም በሰጡት ጠንካራ መግለጫ አሜሪካም በሆርሙዝ የባህረ ሰላጤ ላይ የጣለችውን የባህር ላይ እገዳ በጽኑ ኮንነው የባህር ላይ እገዳው በሳምንት ውስጥ የማይነሳ ከሆነ ወደ ደም አፋሳሽ ጦርነት እንመለሳለን ብለዋል። ፕሬዝዳንት ፔዜሽኪያን በእንግሊዝኛ ቋንቋ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ እንዳሉት በባህር ላይ እገዳ ሽፋን በኢራን ላይ እየተደረገ ያለው ድርጊት ለነጻነቱና ለመቋቋሙ ዋጋ እየከፈለ ባለ ህዝብ ላይ የሚካሄድ የቀጥታ ወታደራዊ ዘመቻ ማራዘሚያ ነው በማለት አሜሪካ ጦርነት ላይ አይደለንም ብትልም በተዘዋዋሪ እገዳው ጦርነት መሆኑን ለማጋለጥ ሞክረዋል። አክለውም ይህ ጨቋኝ አቀራረብ እንዲህ በመቀጠሉ ፈጽሞ የምንታገሰው አይደለም። ይህ ሁኔታ ከሳምንት በላይ ከቀጠለ ወታደራዊ እርምጃ ለመሰንዘር እንገደዳለን ብለዋል። በሌላ በኩል በሆርሙዝ ባህረ ሰላጤ አካባቢ ከኢራን ጋር ፍጥጫ ውስጥ የሚገኘው የአሜሪካ ማዕከላዊ እዝ ወይም ሴንትራል ኮማንድ ባወጣው መግለጫ በኢራን ላይ ለሚከፈት አዲስ ጦርነት አዳዲስ መሳሪያዎችን እየታጠቀ እንደሆነ ገልጿል። ለዚህም ለረጅም ጊዜ ሳይታጠቀው ቆይቶና ዘግይቶ የነበረውን ዳርክ ኢግል የተሰኘ እጅግ ዘመናዊና አውዳሚ የሃይፐርሶኒክ ሚሳኤል ወደ መካከለኛው ምስራቅ እንዲሰማራ ጥያቄ ማቅረቡንና መሳሪያውም ወደ ሴንትራል ኮማንድ እየመጣ እንደሆነ ገልጿል። ይህ አዲስ አይነት የጦር መሳሪያ ከ2018 ጀምሮ በምርምርና በልማት ላይ የነበረ ሲሆን ፔንታጎን ይህንን ፕሮግራም ለማሳካት ከ12 ቢሊዮን አሜሪካን ዶላር በላይ እንዳፈሰሰበት ተመልክቷል። ይህ ፕሮግራም ዋነኛ ዓላማው ቀደም ብለው ሃይፐርሶኒክ መሳሪያዎችን ካሰማሩት ሩሲያና ቻይና ጋር ለመወዳደር እኩል ለመሆን ቢሆንም ፕሮግራሙ ግን ከታቀደለት የጊዜ ሰሌዳ እጅግ ዘግይቶ የቆየ ሲሆን አሁንም ቢሆን ስርዓቱ ሙሉ በሙሉ ለስራ ዝግጁ ነው ተብሎ በይፋ አልታወጀም ሲል ሲቢኤስ ኒውስ ዘግቧል። ብሉምበርግ የዜና ወኪል ደግሞ እንደዘገበው የዚህ ሃይፐርሶኒክ ሚሳኤል ስምሪት ጥያቄ ቀርበው ኢራን የባላስቲክ ሚሳኤል ማስወንጨፊያዎቿን አሜሪካ እስካሁን ስትጠቀምበት ከነበረው ፕሪቪዥን ስትራይክ ሚሳኤል የርቀት መለኪያ ክልል ውጪ ማውጣቷን የሚያሳዩ የስለላ መረጃዎች መውጣታቸውን ተከትሎ ነው። እስካሁን በዚህ ጥያቄ ላይ የተሰጠው የመጨረሻ ውሳኔ እንደሌለም ገልጿል። አሮጌውን የሰራዊት ታክቲካል ሚሳኤል ስርዓት ወይም አታካምስ ለመተካት ታስቦ የተሰራው ይህ የፕሪሲም የአጭር ርቀትና የመካከለኛ ርቀት ባላስቲክ ሚሳኤል ተገቢውን የሙከራ ሂደቶች ሙሉ በሙሉ ሳያጠናቀቅ በኢራን ጦርነት ላይ ወደ ተግባር መግባቱ ተዘግቧል። የአሜሪካ መሳሪያ አምራቾች በተለይም በታሰበው ልክ መሳሪያ አለማምረታቸውና ከኢራን ጋር ቀድሞ በተደረገው ጦርነት የፕሪሲም ሚሳኤሎች ክምችት በከፍተኛ ሁኔታ አሉ ቢባልም አሁን ላይ ግን መገናኛ ብዙሃን የደረሳቸው መረጃ የጦርነቱ ሰዓት ከፍተኛ የሆነ የመሳሪያ ክምችት መመናመኑን የሚያሳይ ነው ብሏል። ሲቢኤስ ኒውስ አክሎም እንደዘገበው ከኢራን ጋር ያለው ጦርነት ዳግም ካገረሸ አቅርቦቱ በቂ ላይሆን ይችላል የሚል ከባድ ስጋት መፈጠሩን አመልክቷል። ፔንታጎን ከ2024 የፋይናንስ ዓመት በፊት 130 በሚያዝያ 2025 ደግሞ ተጨማሪ 250 ሚሳኤሎችን ቢያዝም ምን ያህል መሳሪያዎች እንደደረሱ እስካሁን ግልጽ አይደለም ብሏል። የፕሪሲም ሚሳኤል በአሜሪካና እስራኤል ጥምረት በኢራን በተለይም በተፈጸመው ከፍተኛ ጥቃት ውስጥ ከባድ የሆነ ወታደራዊ ሚና ሲጫወት ቆይቷል። አሜሪካና እስራኤል ባደረሱት ውድመትም የአያቶላ አሊ ካሜኒን ጨምሮ ሌሎችም የኢራን ባለስልጣናትን ለመግደል ጥቅም ላይ የዋለው መሳሪያ ይህ መሆኑም ተመልክቷል። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ በነጩ ቤተ መንግስት ዋይት ሃውስ ውስጥ በሰጧቸው መግለጫዎች ከፍተኛ ድል አግኝተናል፣ በኢራን ላይ ከባድ የሆነ ድልን የተቀዳጀ ነው፣ በዘመናት ውስጥ ያልታየ በማለት ራሳቸውንና አስተዳደራቸውን ያሞገሱ ቢሆን ነገር ግን እሳቸው መግለጫ በሚሰጡበት በተመሳሳይ ሰዓት በዋሽንግተን ዲሲ የሚገኘው የስትራቴጂክና ዓለም አቀፍ ጥናቶች ማዕከል ያወጣው ሪፖርት ግን ፕሬዝደንቱን ጨምሮ የአሜሪካን ባለስልጣናትን በእጅጉ ያበሳጨ ሆኗል። አሜሪካም በኢራን ጦርነት የደረሰባትን ውድመት የሚመለከት ዝርዝር መረጃ ይዞ ወጥቷል።
በዚህም ኢራን አሜሪካን በጦርነቱ ከ2.3 ቢሊዮን የአሜሪካን ዶላር እስከ 2.8 ቢሊዮን ዶላር የሚገመት ወታደራዊ መሳሪያዎቿን ሙሉ በሙሉ ወድመውባታል ብለዋል። አልጀዚራ ዛሬ ሌሊቱን ይዞት የወጣው ዘገባ እንደሚያመለክተው በፌብሩዋሪ 28 ከተጀመረው ጦርነት ወዲህ የወጣ የመጀመሪያው ዝርዝር የኪሳራ ጥናት ነው ብሎታል። በማዕከሉ ከፍተኛ አማካሪ የሆኑት ማርክ ካናንሲያን እንደገለጹት ይህ ከባድ የሚባል የኪሳራ ግምት በጦር ሰፈሮችና በልዩ የባህር ኃይል ሀብቶች ላይ የደረሰውን ጉዳት ገና አያካትትም ብለዋል። አሜሪካ የሳተላይት ምስሎችን ለሕዝብ ይፋ እንዳይደረጉ በከፍተኛ ሁኔታ ብታግድም ማዕከሉ ግን በኢራንና በቻይና የሳተላይት ምስሎች ተጠቅሞ ጉዳቱን መገምገሙንና በአሜሪካ የጦር ሰፈሮችና በአሜሪካ ወታደራዊ መሳሪያዎች ላይ ከባድ ጉዳት መድረሱን አመልክቷል። በማርች ወር መጀመሪያ ላይ በኩዌት አሜሪካ በራሷ ጦር በፈጸመችው ስህተት ተኩስ 3 ኤፍ-15 የጦር አውሮፕላኖች ተመተው ወድቀዋል። በማርች 1 ደግሞ ከ485 ሚሊዮን እስከ 970 ሚሊዮን የአሜሪካን ዶላር የሚያወጣና ሚሳኤሎችን ለማምከን የሚያገለግለው የታድ ሚሳኤል መከላከያ ራዳር ወድሟል። በማርች 27 በሳውዲ አረቢያ የሉል ሱልጣን አየር ኃይል የጦር ሰፈር ላይ በተሰነዘረ ጥቃት 700 ሚሊዮን የአሜሪካን ዶላር የሚያወጣና በአየር ላይ የእዝ ማዕከል በመሆን የሚያገለግለው ኢስሪ አውካስ የተሰኘ የራዳር አውሮፕላን ወድሟል። በኳታር ዶሃ ኢንስቲትዩት የጸጥታና ወታደራዊ ጥናቶች ፕሮፌሰር የሆኑት ኦማር አሹር የትራምፕ አስተዳደር በመጪው ህዳር ወር በሚያካሂደው ምርጫ የፖለቲካ ዋጋ ላለመክፈል ሲል በጦርነቱ የደረሰውን ከፍተኛ ጉዳት በግልጽ እያሳወቀ አይደለም በማለት ይናገራሉ። አሜሪካም በቪየትናምና በአፍጋኒስታን እንዳደረገችው ሁሉ አሁንም ጊዜያዊ ወታደራዊ ድሎችን ብታገኝም ስትራቴጂካዊ ኪሳራ ግን በከፍተኛ ሁኔታ ገጥሟታል በማለት ይገልጻሉ። ፕሮፌሰሩ አክለውም በአሁኑ ወቅት በቀጠናው ያለው የአሜሪካ ጦር ቁጥር በ2003 ኢራቅን ለመውረር ከተጠቀመችበት ጦር ከ10 እጅ አንዱ እንኳን እንደማይሞላ አብራርተዋል። በጦርነቱ መጀመሪያ ኢራን የሆርሙዝ ባህረ ሰላጤን መዝጋቷ ለአሜሪካ የባህር ኃይል ያልተጠበቀ ፈተና ሆኖበት እንደነበረ የገለጹ ሲሆን ምንም እንኳን ኤፕሪል 13 ላይ አሜሪካ የራሷን የባህር ላይ እገዳ በኢራን ወደቦች ላይ ብትጥልም ካንሲያን እንዳሉት ከሆነ ሁኔታው አሜሪካ ያልተዘጋጀችበት አድርጎ አሳይቷታል ብሎታል። ፕሮፌሰር አሹር እንዳብራሩት ከሆነ በአሜሪካና እስራኤል ጥቃት የኢራን መደበኛ ወታደራዊ አቅም በእጅጉ ቢዳከመም የሀገሪቱ የባህር ኃይልና የሚሳኤል አቅም ግን ሙሉ በሙሉ አልተዳከመም ብለዋል። አሁንም ቢሆን መደበኛ ባልሆነ የባህር ኃይል ውጊያ የማድረግ አቅም ይዘው እንደሚገኙ የባህር ተንታኞቹ ገልጸዋል። በሌላ በኩል የኢራኑ ጠቅላይ መሪ ሙጅተባህ አሊ ኻሜኒ የሀገራቸውን የኒውክሌርና የሚሳኤል አቅሟን በከፍተኛ ጥንቃቄ እንደምትጠብቅና ከአሜሪካ ጋር በሚደረግ ማናቸውም ድርድር በኒውክሌርና በሚሳኤል ጉዳይ እንኳን መደራደር መነጋገር ራሱ ፈጽሞ እንደማይፈልጉ አሜሪካ ካሁኑ ቁርጡን ተወቀው ሲሉ ተናግረዋል። በተጨማሪም በቀጠናው ለሚታየው አለመረጋጋት የአሜሪካ የጦር ሰፈሮችን በዋናነት ተጠያቂ ያደረጉ ሲሆን ድርድር የሚባለው ነገር አሜሪካ ከግዛቷ ብዙ ሺህ ማይል ርቆ በእኛ አቅራቢያ በሚገኙ የጦር ሰፈሮችም ተነቅለው በሚሄዱበት አግባብ ነው ብለዋል። ዶናልድ ጄ ትራምፕ የኢራንን የጦር መሳሪያና የኒውክሌር አቅም ለማዳከም ወይም ለማፍረስ ያላቸውን ፍላጎት ተከትሎ ኻሜኒ በሰጡት ጠንከር ያለ ምላሽ ኢራናውያን የኒውክሌርና የሚሳኤል አቅማቸውን እንደ ትልቅ ብሔራዊ ሀብት እንደሚቆጥሩት የገለጹት መሪው ልክ እንደ የውሃ የየብስና የአየር ድንበሮቻችን ሁሉ የኒውክሌርና የሚሳኤል አቅሞቻችን ፈጽሞ የምንደራደርባቸው ባለመሆኑ ለኢራን ተደራዳሪዎችም ይህንን መልእክት በጥብቅ አሳስቤያለሁ። ከአሜሪካ ጋር በሚደረግ ማናቸውም ድርድር የሚሳኤልና የኒውክሌር ጉዳዮች ለንግግር እንኳን የማይቀርቡ መሆን አለባቸው ብለዋል። የሆርሙዝ ስትሪት ታሪካዊ ዳራን የሚያነሱት ሙጅተባህ ኻሜኒ ሆርሙዝ ከዚህ በኋላ ታሪካዊ ድል የተመዘገበበት ቦታ ሆኖ የኢራን ንብረት ሆኖ ለመጪው ዘመናት ያለ ገደብ ይቀጥላል ሲሉ ነው የተናገሩት። በመጨረሻ ቲክቶክ በተሰኘው የቪዲዮ ማጋሪያ ፕላትፎርም ላይ ቦኒ በመባል የምትታወቅ ከ800,000 በላይ ተከታዮች ያሏት ወጣት ከ2 ቀናት በፊት ራሷን ማጥፋቷን የማህበራዊ ሚዲያ ከፍተኛ መነጋገሪያ ሆኗል። ለወትሮ በአዝናኝና በማህበራዊ ይዘቶች የምትታወቀው ቦኒ ከ2 ቀን በፊት ግን 2 ተከታታይ ቪዲዮዎችን በማህበራዊ ትስስር ገጿ ላይ አጋርታ ነው ራሷን ያጠፋችው። በእነዚህ ተንቀሳቃሽ ምስሎች ላይ የነበረችው ቦኒ እንደ ድሮ በሳቅ ታጅባ ሳይሆን በለቅሶና
በተስፋ መቁረጥ ስሜት ውስጥ ሆና ነበር። ቦኒን ይህንን ውሳኔ ያስወሰናት ምን እንደሆነ ባይታወቅም አንዳንዶች በማህበራዊ ሚዲያ በደረሰባት የቃላት ጥቃት ነው ሲሉም፣ ሌሎች ደግሞ በግል ህይወቷ ውስጥ ያለ ችግር መሆኑን እየገለጹ ይገኛሉ። ሆኖም ግን ብዙ መላምቶችን ከማስቀመጥ ያለፈ በግልጽ ከቅርብ ሰው ወይም ከቤተሰቧ የተሰማ የሞቷን ምክንያት እስካሁን አልታወቀም። ወጣቷ ባጋራችሁ የመጀመሪያ ቪዲዮ ላይ አንዳንዴ ብዙ ሰርታችሁ ለፍታችሁ አያልፍላችሁም፣ ህይወት እናንተ እንዳሰባችኋት አትሆንም። እናም በዚህ ምድር ላይ ለሰው እረፍት የሚሰጠው ነገር ሞት ብቻ ነው። ዛሬ የኔ እረፍት ቀን ነውና እስከ ዛሬ ያስከፋችሁ ሁሉ ይቅር በሉኝ፣ እወዳችኋለሁ፣ መልካም ጊዜ ስትል ትደመጣለች። ይህንን ቪዲዮ ስታጋራ በእጇ ላይ ቀይ ሲባጎ ገመድ ይዛ ነበር። ወጣቷ አብዛኛውን የማህበራዊ ሚዲያ ተጠቃሚ ከሚፈልገው በላይ 800,000 በላይ ተከታይ ያላት የቲክቶክ ማህበራዊ ሚዲያ ይዘት ፈጣሪ ነበረች። የምትለቃቸው ቪዲዮዎችም በብዙ ሺህ ሰዎች ዘንድ የሚታዩ ነበሩ። ሰዎች በማህበራዊ ሚዲያ ላይ በሚለቁት የታቀደና የተጻፈ ይዘት ምክንያት ተመልካቹም ሁሌ ደስተኛ እንደሆኑ ያስባል። ነገር ግን ከካሜራ ጀርባ ሁሉም ሰው የራሱ የሆነ የተለየ ህይወት እንዳለው ባለሙያዎች ይናገራሉ። ቦኒም ከ2 ቀናት በፊት በለቀቀቻቸው ቪዲዮዎች ላይ ደስተኛ ትመስል ነበር። ከቀናት በፊት እየሳቀች የነበረች ልጅ ከ1-2 ቪዲዮ ቀርጻ ራሷን ማጥፋቷም በድንገት የተወሰነ ይሁን ወይም ታስቦበት የሚለውን ማወቅ አልተቻለም። ቦኒ የመጀመሪያ አስከትላ ያጋራችው ሁለተኛው ቪዲዮ ላይ ይቺ ቀን እንደምትመጣ እርግጠኛ ነበርኩ፣ ሰርቼ የምኖረውንም ህይወት አይቼዋለሁ፣ ኑሮ በቅቶኛል፣ ቤተሰቦቼ፣ ጓደኞቼ ያሳዘንኳችሁ ሁላችሁም ይቅርታ፣ ከዚያ ወዲያ ለኔ እረፍት የሚሰጠኝ ስራ ወይም ትዳር ሳይሆን ሞት ነው ብላለች በመልእክቷ። ይህንን ስትናገር ከጀርባ በር ላይ ቀይ ገመድ ተንጠልጥሎ ነበር። አጥብቃ ይቅርታ ጠይቃ ራሷን ያጠፋችው ቦኒ ሁሉም ካለፈና ካረፈች በኋላ በሰፊው በማህበራዊ ትስስር ገጽ ላይ መነጋገሪያ ሆናለች። ከዚህም ባለፈ በፌስቡክ ገጿ ላይ ደናውኝ ዓለም ብሏ ከመሞቷ በፊት ጽፋለች። በማህበራዊ ሚዲያ ላይ እንዲህ ያሉ ነገሮች ሲከሰቱ የበርካቶችን ልብ የሚሰብሩ የሚያስደነግጡ እንዲሁም በማንኛውም እድሜ ላይ ያለ ሰው ስለሚያቸው አደገኝነታቸው ከሚነገረው በላይ ነው ይላሉ ባለሙያዎች። የቦኒን ሞት ተከትሎ በማህበራዊ ሚዲያ ገጾች፣ ቪዲዮዎች፣ አስተያየት መስጫ ውስጥ ያሉት አንዳንድ ግብረ መልሶችም ራስን ለማጥፋት ፍላጎት ያለው ሰው ሐሳቦች ናቸው። በሞቷ ከማዘንና ከመቆጨት ይልቅ በመሞቷ እድለኛ እንደሆነች የሚገልጹ አስተያየት መስጫ ላይ የተቀመጡ አስተያየቶችም እጅግ አስገራሚ ሆነዋል። በቀደሙት ጊዜያት ራሴን ላጠፋ ነው የሚለው ቃል ከማስፈራሪያ ያለፈ በተግባር ሲደረግ እምብዛም አይሰማም ነበር። አሁን ግን አንዳንድ ሰዎች በማህበራዊ ሚዲያ ላይ በሚያዩት ነገር በመቃኘት የችግራቸውን መፍትሄ ራስን ማጥፋት እየሆነ መጥቷል። የእድሜ ወይም የይዘት ገደብ የሌለው ማህበራዊ ሚዲያም በተለይም ገና በለጋ እድሜ ላይ ያሉና ስሜታቸውን መግራት ለማይችሉ ታዳጊዎች የመጀመሪያ አሳሳቢ የመጥፊያ መንገድ ሆኖ ቆይቷል። በቦኒ ቪዲዮ ስር ያሉ አስተያየቶችም የሚያመለክቱት እነዚህን ነው። በርካታ ሰዎች ራስ ከማጥፋት ጋር በተገናኘ በቅርቡ ራሴን አጠፋለሁ የሚሉ መልእክቶች ሲያስቀምጡ ታይቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።
ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሁኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ